ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይቭ ዩቲዩብ ቻናል ፋሚሊ ሰላም ብያለሁ። ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ተመልካቾች ወደ ሀገር ልጆች ሰላማችሁ ብዝት ይበልልኝ። ፈጣሪ ለኔ የሰጠውን እንጀራ ለእናንተ ይስጣችሁ። እውነት ይሄው እንግዲህ አሁን ተመልከቱኝ። ኦ ማይ ጋድ ዋይ ትላላችሁ። ደስ እንዴት አባቱ ደስ ይመሰላል። ብርድ ሲያደርግ ሲያቀዘቅዝ ኦ ማይ ጉድነስ ነው የሚባለው። ጉድ ደግሞ እኮ ብዙ ነው እናንተ። ለማንኛውም እንግዲህ ላይክ ሰብስክራይብ እያደረጋችሁ ቤተሰብ አበረታቱኝ። ላይክ አድርጉ። አብራችሁኝ ቆዩ። ታዲያ እንዳትሄዱ ማለት ነው። አብራችሁኝ ጠብቁኝ። ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቤተሰቦቼ ሁላችሁም አመሰግናለሁ። ወይ እንዴት ያቀዘቅዝ መሰላችሁ? ወይኔ እንዴት አባቱ ደስ ይላል። በጣም ደስ የሚለው ጋይስ ሳይሆን እንዴት እንደሚያበርድ ብታው። እና አንዳንድ ጥያቄ አለ በዚህ አጋጣሚ ኮሜንት ላይ የምታስቀምጡልኝ እና እነግራችኋለሁ ማለት ነው። ሁላችሁም ለእናንተም ያው ለወደፊት ህይወታችሁ ለላይፋችሁ መልካም ነው ብዬ የምለውን ነገር እነግራችኋለሁ ቤተሰቦቼ። በዚህ መልኩ በይህ መልኩ ተተቀባን። ይኸውላችሁ በሀገር ስትኖሩ ምን እንደሃ ብትሆኑ እንደ ጠባያችሁ ትኖራላችሁ። ድሃ ብትሆኑም እንደ ጠባያችሁ፣ ሀብታም ብትሆኑ እንደ ሀብታም ትኖራላችሁ። ባዘው እኔ ሀብታም ብሆን ምን አይነት ህይወት እንደምኖር ታውቃላችሁ? ግን ወደፊት እኮ ሀብታም ሆናለሁ በጣም ግን እኮ ሀብታም ቢሆን እንዴት እንደምኖር ታውቃላችሁ? አንዳንድ ሰው ሀብታም ሲሆን በጣም ድህነቱን ያሳለፈውን ህይወት ይረሳዋል ማለት ነው። ገባችሁ? ዛሬ አውደ ዓመት ነው። አውደ ዓመት መጣ። የእርጥብ ቀን ነው ዛሬ። ይኸውላችሁ አሁን ተኋላ ይሰበሰብና እንዴት አባት እንደሚያበርድ በጣም ነው የሚያበርድ። ቤተሰብ ቅቤ እንዴት ያበርዳል ደግሞ። በቃ ሰኞ ጾም ስለሚገባ ለዛ ነው ሰኞ ጾም ይገባል። በቃ ይሄን ሰሞን ይረሳል ማለት ነው። አልታጠበውም ቶሎ
ያም እንዴ ለአማተቶዞች እኮ ቆይታለች፣ ግን ያው አስቀምጨው ነው እንጂ ፍሪጅ ስላለ ለአማተቶዞች ቆይቷል። እና እሺ ቤተሰቦች ጠብቁ። እሺ ታጥበን እንመጣለን። ይሄ ቡና እያፈላን ነው። ጀበናችን ደግሞ በስቢንቶ ተጠርዛን ያለችው እንደምታዋት ማለት ነው። ቡና ፈላን። ቆይ ጀበና የሾታ ላይ ሆኖብኝ ነው። እስኪ ሰነስቶብን ያፈላነው። አይ ያሳዝናል በጣም። ተው እንጂ ይሄ የበሰበሰ ሳሙና ሰንደሉን አሊዝ ሌላው ነው። አሁን ልታስነሳኝ ነው እንጂ አሁን ተንኮል ነው። ቆይ ላይፍ ወይ አንዳ ተንኮሉ አቤት አቤት ቁጭ ብድግ ነው። እስኪ ላይፍ ወይም ደግሞ እንደዛው ምን አስበህ ነው ዛሬ ግን እምቢ አለኝ እኮ ጋይስ። ይታባትና ተውት ወለላው ሰውና ግዴታ ነው ያለው። አይ ትብሳ ስለማወድ ነው። ስለማወድ ነው። እሺ ሳታወድነቱ በዛ አጋጣሚ ያው ከሰስራ አያያዝን እንጂ ስማይስ አንችልም። ሰንደል ተለቆስን ይላል ነው ሸዋ ይሄን ነው የሸዋልሽ። በቃ አሁን እጁ ጀበኔቱን እንዲችና ወርደን ይችላል ማለት አንተ ደግሞ እዛው ወርጋ አሁን ታጥቤ የመጣሁ በሳሙና እዛው ወርጋ እና ቤተሰብ ምን ልንገራችሁ፣ ኮሜንት ላይ ስላየሁ እንደው በትዳሯ ደስተኛ የሆነች ታገር ገብታ ነው አይመስልኝም የሚል ነው ኮሜንት ያየሁት መሰለኝ። እንደዛ መሰለኝ ግን ተመልሶላታል እህታችን ማለት ነው። ስለዚህ እኔ በጣም ደስተኛ ነኝ ከሚገባ በላይ ቤተሰቦች ከሚገባ በላይ ደስተኛ ነኝ ማለት እኔ እንጃ በጣም ውስጤ ደስተኛ ነው። እኔ በትዳሬ ደስተኛ ነው። በቃ በሁሉ ነገር ደስተኛ ነኝ። በጣም ደስተኛ ነኝ ቤተሰቦች ከምሬ ነው የምላቸው። እኔ የሚከፋይ ምንድን እንደሆነ ታውቃላችሁ? የምናደደው ሰው እኔ የተናገርኩትን ነገር ታይሰማ ሲቀር ነው። እኔ ያወራሁት ደግሞ እውነቴን ነው የምላችሁ፣ ከምሬ ነው የምላችሁ። አይሆንም ያልኩት ነገር ምንጊዜም ይሆናል ተብሎ ቢታሰብ አይሆንም ታልኩ አንዴ በቃ ያ ነገር አይሆንም በቃ ያ ነገር ነው። እኔ ያን የሚያናድደኝ ያኔ እሱ ነው እንጂ እኔ ቃሌ መሰማት አለበት። ለምንድን ነው የኔ የማይሰማው በማለት ነው እንጂ ያው ግራ የተጋባችሁ ቤተሰቦቼ ካላችሁ እና እኔ ባለሁበት አሁን ታይም በጣም ደስተኛ ነኝ። ፈጣሪን በጣም የማመሰግነው ገባችሁ? ምንም ይቺ ያለሁበት ጊዜ ከንቱ ስለሆነ ያን ላይ ያለሁበትን ጊዜ በደስታ ነው የማሳልፈው። ማለት ይቺ ዓለም በቃ ዓለም ከንቱ ነች፣ ያለቀላት ጊዜ ስለሆነች እኔ አልጨነቅም፣ በጣም አልጨነቅም። በቃ ዛሬ የምፈልገኝ እንበላለሁ፣ እጠጣለሁ ቀጥቤ ማለት ነው። አይ ለምሳሌ ዛሬ ቁርጥ ቢያምረኝ ቁርጥ እበላለሁ ማለት አይደለም። አቅም የሚችለውን ነገር እመገባለሁ ማለት ነው። በቅጥቡ እና እንደዛ አላችኋለሁ ቤተሰቦች። እና ያው ማለት ግራ እንዳትጋቡ ብዬ ነው፣ ለእናንተ ደስተኛ የማልሆን እንዳይመስላችሁ ብዬ ነው። እኔ ምንም የሚቸግረኝ ነገር የለም።
ከምሬ ነው የምላችሁ። እኔ የቤት አስቤዛ ነው እኔ አላስብም። ገባችሁ? ያው ባለው እንደ ሀገሩ ባህል እንደ ሀገሩ ኑሮ እንደ በቃ እንደ ሀገሩ አኗኗር በቃ እንደ አካባቢው አኗኗር እግዚአብሔር ይመስገን ሰላም ነው እና ክብር ለሱ ይሁን። ክብር ለድንግል ማርያም ልጅ ፈጥሮ እዚች ምድር አውርዶ እስካሁን ሰዓት ላደረሰኝ አምላክ ክብር ምስጋና ለሱ ይሁን። ቤተሰቦቼ እናንተም እግዚአብሔር አምላክ ለኔ የሚያስደስተኝን ወደ ሀገራችሁ መጣችሁ እናንተን የሚያስደስታችሁ ማለት ነው። ሀገር ገብታችሁ እናንተንም ለኔ የሚያስደስተኝ አምላክ እናንተን የሚያስደስታችሁ። እውነቴን ነው የምላችሁ። እኔ በጣም ነው የምጣጣረው ለመለወጥ በጣም ነው የምጣጣረው። ግን ያው ምክንያቱም አንድ ቀን እንደምለወጥ ተስፋ አደርጋለሁ። አንድ ቀን እንደሚሳካልኝ ያሰብኩት ነገር ሁሉ ተስፋ አደርጋለሁ። ተስፋ አልቆርጥም ማለት ነው። በዛ አጋጣሚ ያ በዚህ ተጠገደ ጀበናም ቢሆን ዛሬ ጀበናዬን አስተካክዬ በፊታችሁ ልቀዳ ነው ማለት ነው። እስከዛሬ እንደዚህ ስላልሆነ በፊታችሁ ቡናውን አልቀዳውም ነበረ። ያው ብቻዬን ስለሆንኩኝ ትፈልገኝ እጠጣለሁ፣ ትፈልገኝ እተኛለሁ። ይሄው አሁን ደግሞ ምድር አሰኝቶኝ ይሄው ምድር ፈርሼ ይሄ ነው። ይሄን ሰሞን ደግሞ ምተኛ ግራ የተጋባ ነገር ነው ጋይስ። እና እንግዲህ ይኸውላችሁ እዚህ ጋር ይሄን ሰሞን የምተኛ እላችኋለሁ። እንግዲህ እንደዚህ ነው። አንዴ አልጋ ላይ ያሰኛችኋል፣ አንዴ ምድር ያሰኛችኋል ምናምን ነገር እና እግዚአብሔር ይመስገን። ያ አትጨናነቁ፣ በሰው ሀገር ብዙም አትጨናነቁ። ለየትኛው ዓለም ለየትኛው ኑሮ ለየትኛው ከንቱ ጊዜ እኔ እህቴ ምንም ነገር ሳታይ ነው ዓለሟን ሳታይ ገባችሁ? ዓለሟን ሳታይ ምንም ነገር ሳታይ ተዚህ ዓለም በሞት ስለተለየች ሁሌ በውስጤ ታንገበግበኛለች። ግን ያው ምንም አይደረግም ላለፈ ነገር ያው በቃጠል ምን ብል ውስጥ በውስጤ ነው። ግን ሁሌም ማስታወሳታለሁና ግቦ ወጣትነቷ ያው ህይወቷ እንደዚህ ቀርቷል ማለት ነው። እና እንደ ህይወት እንደዛ ናት ማለት ነው ቤተሰቦቼ፣ ህይወት እንደዛ ናት። እና ያው ብዙ ማትጨነቁለት ለዚህ ጊዜ ለዚህ ከባድ ማትጨናነቁ፣ አይምራችሁን አታጨናቁ። በቃ ኑና ከቤተሰቦቻችሁ ጋር በሀገራችሁ ደስ ብሏችሁ ኑሩ። በቃ ትንሽ ብር እኮ ይበቃችኋል። ፈጣሪ ታልፈቀደላችሁ እኮ 100 ዓመት አረብ ሀገር ብትሰሩ አትለወጡም ማለት ነው። ፈጣሪ ሲፈቅድላችሁ ብቻ ነው። ብዙ አይምራችሁ እየተጨናነቀ በብዙ በሽታ እያያዛችሁ በብዙ ነገር እናንተ ጎበዝ ትሆናችሁ ሀገራችሁ ሰርታችሁ ትለወጣላችሁ። ግን የእናንተ ጉብዝና ነው እና ቤት ተከራያችሁ ሀገራችሁ ትለወጣላችሁ። ቤት መከራየት ብቻ ነው እናንተን ቁልቁል የሚያደርጋችሁ። ተወለዳችሁበት ሀገር አካባቢ እንደኛ አነስ ያለ ከተማ ላይ ኖራችሁ የሆነ ደረጃ ላይ እስከምትደርሱ ድረስ እንደ ሰው ማለት እንደ ሰው የሚበላውን ታበሉ፣ የሚጠጣውን ታጠጡ። የተወሰነ ዛሬ አሁን ቁርጥ ታመነሽ የዛሬ 15 ቀን ድረስ የሆነ ነገር ሰርተሽ የዛን ቀን የተወሰነ ሩቡም ቢሆን ቁርጥ ብበይ ያልፍልሻል ወይም ያልፍልሃል ማለት ነው። ሁሌ አንድ ምግብ አይበላም ማለት ነውና እንደዛ ነው ቤተሰቦቼ። በሲስተም ነው እንጂ ኑሮ የሚኖረው እንዲህ ተጋፍቶም አይደለምና ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ቡና ምን ጠጣ ብያችኋለሁ። አጠገብ ሆናችሁ የምታበረታቱኝ ከባድ ጅማ አመሰግናለሁ። ቡና ቆንጆ ነው፣ በጣም ደስ የሚል